ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ውዶቼ? እኔ ያለሁ ደህና ነኝ አልሐምዱሊላህ። ተናፍቃችኋል ሀባይቢ። ሁሉ አማን፣ ሁሉ ሰላም ነው። ቅመሞች እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ፣ ራሳችሁንም ጠብቁ። በጣም ነው የምወዳችሁ የኔ ውዶች፣ ክፉ ነገር አይንካችሁ። እና ዛሬም እንደተለመደው በሳይኮ ምክር አጠር ያለች ይዤላችሁ መጥቻለሁ። እስከ መጨረሻ ቪዲዮውን እዩት፣ ይጠቅመኛል። ላይክ አድርጉልኝ፣ ደግሞ አስተያየት ካላችሁም ኮሜንት ላይ ጻፉልኝ እላችኋለሁ። ሀዋይ ጸዴ የሆኑ ምክሮች ነው ይዤላችሁ የመጣሁት። እንደምትማሩበት እንደሚጠቅማችሁ እርግጠኛ ነኝ። አስተያየታችሁንም ጻፉልኝ እላችኋለሁ ውዶቼ። አንደኛ ምን ይላል መሰላችሁ ይዤላችሁ የመጣሁት፣ በምትሰማበት ጊዜ ንቁ በመሆን ሰው ሊናገር የፈለገውን ተናግሮ እስኪጨርስ ስማው ይላል። አንዳንድ ጊዜ ወሬ ባይን ይገባል ይላሉ አይደለ? ወሬ ባይን ይገባል። ምክንያቱም እዚህ ጋር በቃ የውስጣችሁን ሰው አገኘን ብላችሁ ስትወሩ አንዴ የበቀኝ አንዴ ወደ ግራ አንዴ ወደ ኋላ በጎን ደግሞ እዛ ጋር አንተ እንዳትጥለው እንዳትወርቅ ምናምን እያለች ሴትም ሆነ ወንድ ወይ ስልካቸውን እየነካኩ ምናምን ሲያወራችሁ ልባችሁ ይንጠለጠላል። እያዳመጧችሁ ሁላ አይመስላችሁም አይደለም? እና እንደዛ ማድረግ ጥሩ አይደለም ማለት ነው። አንድ ሰው ሊያወራችሁ ሲፈልግ በእጃችሁ የያዛችሁት ነገር ካለ ቁጭ አድርጋችሁ አይኑን እያያችሁ አይኑን ባታዩም ጎንበስ ብላችሁም ቢሆን ብቻ ሙሉ ልባችሁን ጆሮአችሁን ለዛ ሰው ሰጣችሁ ማዳመጥ ስነ ስርዓት ያለው ትክክለኛ ሰዋዊ ነውና ይሄንን ማድረግ ይልመድብን ማለት ነው። አንደኛው ምክር ይሄ ነው። ዛሬ ተራ ቁጥር 2 ላይ የተቀመጠው ምን ይላል? ተራ ቁጥር 2 ማንንም በክስ ወይም በትችት መንፈስ ሆኖ አታናግር። ሌላው ሰው ሊተችህና ሊከስህ ቢሞክር እንኳን እሱን መስለህ አትናገረው። አንዳንድ ጊዜ ሆት ሆኖ የሆነ ሰው ያለ የሌለ ነገር ወይ የሆነ ቦታ ተጣልቶ ይሆናል ወይ የሆነ ነገር ሊሆን ይችላል። እናንተ ላይ ያለ የሌለ ነገር ሊያዘንብባችሁ ይችላልና ልክ ያ ሰውዬ በሆነው ልክ ደግሞ እናንተም እንደዛው አግሬሲቭ ሆናችሁ ያንን ሰውዬ ማናገር ተገቢ አይደለም ማለት ነው። ወይ በተረጋጋበት ሰዓት ትላንትና ምን ሆነክ ነው ወዳውም በማናገር ከሞከራችሁ የተረጋጋ ከመሰላችሁ እንዴ በቀደም እኮ እንደዚህ ምን ሆነ በሰላም ነው ያጋጠመህ ነገር አለ እረዳሃለሁ ግን ምን ሆነክ ነው ምናምን ብላችሁ በተረጋጋ መንፈስ ሰውየውን ለመጠየቅ መሞከር መቻል አለብን ማለት ነው እንጂ የተናደደ ላይ ቤንዚን ማርከፍከፍ ይሆናል ማለት ነው። ተራ ቁጥር 3 ላይ የተቀመጠው ጭቅጭቅን በተቻለ መጠን አስወግድ ይላል። ጭቅጭቅ እንግዲህ ከጓደኛም ጋር ሊሆን ይችላል፣ ከጎረቤትም ጋር ሊሆን ይችላል። በቃላ ወይ በትዳር አጋርም በፍቅረኝነትም በምንም ከቤተሰብም ጋር ሊሆን ይችላል። ጭቅጭቅ እንደ ሃይማኖታዊም ስንመጣ ጭቅጭቅ ቀልብ ያደርጋል። በየትኛው መንገድ ክርክር፣ ጭቅጭቅ ማብዛት ጥሩ አይደለም ማለት ነው። ጤናን የሚያሳጣል፣ ሰላም ነው የሚያሳጣው፣ ደስ አይልምና ጭቅጭቅን ለማስወገድ መሞከር፣ በቃ ላለመጨቃጨቅ መሞከር አሪፍ ነው። ተራ ቁጥር 4 ላይ የተቀመጠው ምን ይላል? ለመናገር አትቸኩል፣ መጀመሪያ አስብ፣
በቃልህ አትሩጥ በቃልህ አትሩጥ ይላል ማለት ነው። መሮጥ በእግር ብቻ አይደለም የሚሮጠው በቃልም ይሮጣል ማለት ነው። እና ለምንናገራቸው ነገሮች ለዛ ሰውዬ አይምሮ ላይ የማይቀመጡ ነገ ጧት የሚጸጽተንን ነገር ላለመናገር በተቻለን አቅም ከስሜታዊነት ወጥተን ከንዴት ወጥተን አስበንበት ብንናገር ጥሩ ነው። ራሳችንን ማረጋጋት ካቃተን ከመናገር ይልቅ ወጥተን ሄደን ከቤት ነገሩን አብርደን ብንመለስና ቁጭ ብሎ በጠረጴዛ ዙሪያ ማውራት መወያየትን የመሰለ ነገር የለም ማለት ነው። ብዙ ጊዜ ከዱላ የበለጠ ቃላቶች ይሰብራሉና ቃላት መጥፎ ናቸው። ከሱ ተጠንቀቁ ይለናል ማለት ነው። እንግዲህ የቻልነውን ማድረግ ነው። እና ምንድነው የሚለው? በቃልህ አትሩጥ፣ ሌላውን ሊገባውና ሊቀበለው በሚችል መንገድ ተናገር። ምክንያቱም አንዳንድ ጊዜ ሀሳብህ ትክክል ስላልሆነ ሳይሆን የምትናገርበት መንገድ ትክክለኛ ስላልሆነ ሰዎች አይረዱህም ይላል። የምንናገረው የምናስተላልፈው መልእክት ለዛ ሰውዬ ጠቃሚ ሊሆን ይችላል። ግን የምንናገርበት መንገድ የምናስተላልፍበት መንገድ እስሉብ ትህትና የተሞላበት ነው ወይ? በጥሩ አመለካከት ነው ወይ? ከንዴት የጸዳ ከቁጣ የጸዳ ነው ወይ የሚለውን እሱ ላይ ትኩረት ማድረግ ጥሩ ነው ማለት ነው። እንግዲህ ተራ ቁጥር 5 ላይ የተቀመጠው ደግሞ ምን ይላል? ስህተትህን እመን ይላል። ስትሳሳት ስህተትህን እመን። በቃ የሰው ልጅ በጣም ነው የሚሳሳተው። ሀጣ በኒ አደም ሀጣ የሰው ልጅ ይሳሳታል። የማይሳሳት ምንም የለም። የሰው ልጅ ሆኖ ይሳሳታልና ያን ስህተት ደግሞ አለማመን ራሱ ሌላ ስህተት ነው። ስለዚህ ስህተት እንደሰራን ከገባን ስህተታችንን ማመን አለብን ማለት ነው። እና ምን ይላል? ስህተትህን እመንና ይቅርታ ጠይቅ ይላል። ሰዎች እንደተሳሳትክ ሲነግሩህ ይቅርታ በላቸውና ዳግመኛ ነገሩን አታንሳባቸው። በቃ ውሾን ያነሳ ውሾ ብለህ አንድ ጊዜ ተሳስተሃል። አንድ ጊዜ የምትፈልገውን ነገር ሳትፈልግ የሚሆን የሆነ ነገር እንግዲህ ሰይጣን ገፋፍቶህም ቢሆን እንደዛ ተናገርን አይደለ? እና እንደዚህ ይሄ እኮ ስህተት ነበር አለ ያ ሰውዬ ወቀሰ። ይቅርታ ከዛ በኋላ ድጋሚ ከይቅርታ በኋላ ያ ነገር መነሳት የለበትም ማለት ነው። ይቅርታ የተባለውን አካል ማንሳት የለበትም። ይቅርታ ያለውን አካል ማንሳት የለበትም። ከይቅርታ በኋላ ያ ከይቅርታ በፊት የተነጋገሩት ነገር መነሳት የለበትም ማለት ነው። በቃ አለቀ፣ ተዘጋ በአራት ነጥብ። ከይቅርታ በኋላ የሚነሳ ምንም ነገር ሊኖር አይገባም ማለት ነው። ይሄ በየትኛውም የሰው ዘር በሙሉ ሊሆን የሚችል ነው። ለፍቅረኛሞች፣ ለባለትዳራሞች፣ ለየትኛውም ሁለት ሰዎች በንግግር ላልተግባቡ አንደኛውን ባስቀየመው ሰው ይቅርታ በተባባሉ ሰዎች የሚሆን ነው ይሄ። ከይቅርታ በኋላ ሌላ ወቀሳ፣ ከሰሳ አያስፈልግም፣ ማንሳትም አያስፈልግም። ህይወት ይቀጥላል። ወደፊት ለአዲስ ነገር መዘጋጀት ነው ማለት ነው። ምክንያቱም አንዳንድ ጊዜ ይቅርታን እንደ ወሬ ይቅርታን ዝም ብሎ እንደዚች እንደ 3 ፊደል ቆጥሮ በዛ ይቅርታ በተባለበት ነገር ደግሞ ደጋግሞ የሚወቅስ ደግሞ ደጋግሞ እንዲያርገኝ እንዲብለሽኝ እንደዚህ አርገሽኝ ያ አግባብ አይደለም ማለት ነው። ትክክለኛ መንገድ አይደለም ማለት ነው። ከይቅርታ በኋላ በቃ ምንም ነገር መነሳት የለበትም። ይቅርታ ባዩም ከልቡ ይቅርታ ማለት አለበት። ይቅርታ የተባለውም ሰው ይቅርታውን ከልቡ መቀበል
አለበት ማለት ነው። ስለዚህ የዛሬ ይዤላችሁ የመጣሁት ይህን ይመስላል። እንደምትወዱት ተስፋ አለኝ። በቀጣይ ደግሞ እስከምንገናኝ ድረስ በያላችሁበት ያለ ጥበቃ አይለያችሁ። እወዳችኋለሁ። ሀገራችን ኢትዮጵያን ሰላም ያድርግልን። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ ምርጫው